መኑ ውእቱ ገብርኄር ወምእመን ዘይረክቦ እግዚኡ በምግባረ ሰናይ። መልካም አገልጋይ ማን ነው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። በየሳምንቱ ዓርብ የሚተላለፈው እሁድ የሚቀርበው መዝሙረ ያሬድ እንግዲህ አብይ ጾም ከገባ ዘወረደ ብለን ቅድስት ብለን ምኩራብ ብለን መጻጉዕ ብለን ደብረ ዘይት አሁን ላይ ገብርኄር ደርሰናል። ገብርኄር ማለት ታማኝ አገልጋይ ማለት ነው። የባለፈው ደብረ ዘይት እንግዲህ በዚያ በተራራው ላይ የጌታን ዕለተ ምጽአት ያየንበት ነው። የዛሬው ደግሞ በጎ አገልጋይ ማን ነው? መጥፎ አገልጋይና በጎ አገልጋይ። በጎ ባለበት መጥፎ አለ። ታማኝ ባለበት አጉዳይ አለ። የሚሰማ ባለበት የማይሰማ አለ። የሚታመን ባለበት የማይታመን አለ። እንግዲህ ደግ ሰዎችን ለማየት መጥፎ ሰው አለ ማለት ነው። መልካም ሰዎችን ለማየት መጥፎ ሰው አለ ማለት ነው። ሌባውን ለማወቅ የሚሰረቅ አለ ማለት ነው። መልከ ጥፉን ለማወቅ መልካም ያለው ሰው አለ ማለት ነው። እና ረዥሙን ለማወቅ አጭር አለ ማለት ነው። ቀጭኑን ለማወቅ ደግሞ ወፍራም አለ ማለት ነው። እና በስነ ተፈጥሮ ስናይ ረዥም አለ፣ አጭር አለ፣ ወፍራም አለ፣ ቀጭን አለ፣ ጠይም አለ፣ ቀይ አለ። እንዲህ አይነት ነገር እናያለን። ምን ማለት ነው? በሀብታም ባለበት ሀገር ላይ ድሃ አለ። ክፉ ባለበት ሀገር መልካም አለ። የሚሰጥ ባለበት ሀገር የሚሰርቅ አለ። የሚገል ባለበት ሀገር የሚያድን አለ። የሚበትን ባለበት ሀገር የሚሰበስብ አለ። የሚጨክን ሕዝብ ባለበት ሀገር የሚራራ አለ። ይልቁም ደግሞ የሚበላ ባለበት ሀገር ላይ የሚጾም አለ ማለት ነው። የሚቀማ ባለበት ሀገር ላይ የሚመጸውት አለ ማለት ነው። ክፉ ሀሳብ ያለበት ሰው ባለበት ዓለም ላይ መልካም ሀሳብ ያለው አለ ማለት ነው። ስለዚህ መጽሐፍ ምን ይላል? በጎዎችን በጎ ሀሳብ የሚያሰቡ መልካም ነገር የሚናገሩትን ማን ያገኛቸዋል ይላል። እና የነገው እሑድ የመልካም አገልጋይና የመጥፎ አገልጋይ ገብረ ሐካይ ይለዋል። የክፉ አገልጋይና የመልካም አገልጋይ፣ መልካም አገልጋይና ክፉ አገልጋይ። በነገራችን ላይ ከባለፈው የቀጠለ ነው። የባለፈው ምንድን ነው? አማ ያቀውም አባግዕ በየማኑ አጣሌ በጸጋሙ አይደል? በጎቹንና ፍየሎቹን በግራና በቀኝ ያቆማል። በቀኝ በጎቹን ያቆማል፣ በግራ ደግሞ ፍየሎቹን ያቆማል። ምን ማለት ነው? በቀኝ በኩል ጻድቃንን፣ በግራ በኩል ኃጥአንን ያቆማል ማለት ነው። ጻድቃን ማለት ታማኝ ሆነው የተገኙ ማለት ነው። ያተረፉ ማለት ነው። በጸጋቸው የተጠቀሙ ማለት ነው። ሲኖሩ ከእግዚአብሔር ጋር የኖሩ ማለት ነው። ሲኖሩ ሕግና ትእዛዝን አክብረው የኖሩ ማለት ነው። ጻድቃን ማለት ታማኝ አገልጋዮች ማለት ነው። ሲኖሩ ታምነው የኖሩ ለራሳቸው ሳይሆን ለሃይማኖታቸው፣ ለራሳቸው ሳይሆን ለሀገራቸው፣ ለራሳቸው ሳይሆን ለሕሊናቸው የኖሩ በቀኝ ይቆማሉ ማለት ነው። ከደብረ ዘይት የቀጠለ ነው። የነገ በጎ ታማኝ አገልጋይ ማለት ከደብረ ዘይት ቀጥለን የምናገኘው ታሪክ ነው። ስለዚህ ገብረ ሐካይ የተባለው መጥፎ አገልጋይ በግራ የሚቆም ነው። በግራ የቆሙትን የሚወክል ነው ማለት ነው። ስለዚህ የነገ እሑድ የሚያሳየን መልካም አገልጋይና መጥፎ አገልጋይ ማለት ነው። እና መልካም አገልጋይ ሆነን እንድንገኝ አምላካችን የዚያን መልካም ፈቃዱ ይሆንልን። እንግዲህ እንደተለመደው መጀመሪያ መዝሙሩን፣ ከዛ ደግሞ በቅዳሴ የሚነበቡ መልእክታትን፣ ከዚያ ምስባኩን፣ ከዚያ ወንጌሉን አጠር መጠን አድርገን ነው የምንመለከተው። የጊዜ ባለቤት እግዚአብሔር አምላካችን እንዲያስተምረን መልካም ፈቃዱ ይሆንልን። ወደ ድጓው እንሂድ። መኑ ውእቱ ገብርኄር ወምእመን ዘይረክቦ እግዚኡ በምግባረ ሰናይ ወይሰይሞ ዲበ ኩሉ ነዋዩ ካዕበ ቤሎ እግዚአብሔር ገብርኄር ወምእመን ዘበውሁድ ምእመነ ኮንከ ዲበ ብዙ ሰይመከ በውስተ ፍስሐሁ ለእግዚእከ። ይህ እንግዲህ ሊቃውንቱ እሑድ ሌሊት በዜማ የሚሉት ነው። ከዚያ ቀጥለው በዝማሜ ይሉታል። እኛ ግን የምንለው በዘሯል ነው። አሁን ቀጥታ ወደ ትርጉሙ ነው የምንሄደው። መኑ ውእቱ ገብርኄር ወምእመን ዘይረክቦ እግዚኡ በምግባረ ሰናይ። ጌታው ይላል፣ አዛዡ ይላል። መልካም ሲሰራ ምን መልካም ሲሰራ አገይቶ በገንዘቡ ሁሉ ላይ የሚሾመው ታማኝ አገልጋይ ማን ነው? ለምሳሌ እንውሰድ። እግዚአብሔር ገብሮ እግዚአብሔር ለአቡነ አዳም እመሬተ ምድር እግዚአብሔር አዳምን በጎ ታማኝ አገልጋይ አድርጎ ፈጠረው። ወአንበሮ ውስተ ገነት ይላል፣ በገነት አስቀመጠው። ወተከለ ሰለስተ ዕፀ ሕይወት በዲበ ምድር፣ በዚያ በገነት በመሬት ላይ 3 እጽዋትን ተከለ ይላል። ተከለና የእግዚአብሔርን አማኝነት የአዳምን ታማኝነት መለያ ነው። የፈጣሪ አማኝነት፣ የፍጡር ታማኝነት፣ የእግዚአብሔር አማኝነት፣ የፍጡሩ የአዳም ደግሞ ታማኝነት፣ የእግዚአብሔር ሕግ ሰጭነት፣ የአዳም ሕግ ተቀባይነት፣ የእግዚአብሔር ትእዛዝ ሰጭነት፣ የአዳም ደግሞ የሕግ ፈጻሚነት የሚታይበት ነው። ምን አለ? ዕፀ ሕይወትን 1000 ዘመን ጠብቅና በልተህ ትታደሳለህ አለ። ሰው የሚጠብቀውም አለ፣ ወዲያው የሚበላውም አለ ማለት ነው። ሰው የሚጠብቀውም አለ፣ ወዲያው የሚፈጸምለት አለ ማለት ነው። ስለዚህ ዕፀ ሕይወትን ከ1000 ዘመን በኋላ በልተህ ትታደሳለህ አለ። ሁለተኛው ዕፀ ወይን ነው። በወይን ጀርባ ያለውን በሙሉ ብላ ነው። በቃ የሚጠቅምን ነገር ለጨጓራ የማይከብደው በሙሉ በወይን ጀርባ ያለውን ተመገብ አለ። ሶስተኛው ዕፀ በለስ ነው። በለስን ግን እንዳታይ፣ እንዳትመለከት፣ እንዳትቆርጥ፣ እንዳትበላ አለ። አሁን እዚህ ጋር አማኝ ሰጭ አለ፣
ታማኝ ሆኖ ደግሞ እንዲጠብቅ የተሰጠ ክፍል አለ ማለት ነው። ማንን ነው አሁን እንዲጠብቅ የተሰጠው? ለአዳም በለስን ጠብቅ ነው። በቃ ጠብቃት፣ እንዳትበላ፣ አትያት፣ አትንካት፣ አትቁረጣት። በሀገራችን ላይ ካልነኩት አልነካ የሚባል በሽታ አለ። ማነው? ኤች አይ ቪ ማለት ነው። ኤች አይ ቪ ካልነኩት አልነካ የሚባለው 80% እንደዚያ ነው። ምናልባት በደም ንክኪ በምግብ የሚባለው ነገር 20% ሊሆን ይችላል። 80% ግን አሁን ባልነው መልኩ ነው። ስለዚህ ምን አለ? በለስን እንዳትነካት እንዳታያት፣ በበላ ጊዜ ሞት ትሞታለህ አለ። ዕፀ ሕይወትን ግን ለ1000 ዘመን ጠብቃት አለ። በወይን ጀርባ ያለውን ግን ተመገብ አለ። እምድኅረ 7 ዓመት አለው አዳም ትእዛዝ እግዚአብሔር። አዳም ግን ከ7 ዓመት በኋላ የእግዚአብሔርን ትእዛዝ ጣሰ ነው የሚለው። የእግዚአብሔርን ትእዛዝ ከመጣስ እግዚአብሔር ይሰውረን። ዛሬም ብዙዎቻችን እየጣስን ነው። አትብላ የተባሉን ነው በመብላት፣ አትናገር የተባልን በመናገር፣ አትማ ስንባል እያማን፣ አትስረቅ እየተባልን እየሰረቅን፣ አትዘሙት እየተባልን እየዘሞትን፣ አትግደል እየተባልን እየገደልን፣ አትካድ እየተባልን እየካድን፣ እናት አባትን አክብር እየተባልን እናት አባታችን እያዋረድን፣ ሀገርህን አትካድ፣ ሃይማኖትን አትካድ እየተባልን ሃይማኖቱን በመካድ ሀገሩን በመካድ የተጠመደ ብዙ ነው። ጓደኛውን በመካድ ባሏን ትዳሯን በመካድ ልጁን በመካድ የተጠመደው ብዙ ነው። ስለዚህ ምን አለ? በሰባት ዓመት ሲሆነው አዳም በደለ ማንን? እግዚአብሔር። አሁን ከመልካም አገልጋይነት ወደ ሀካይነት ሊመጣ ነው። ምን አለ? በለስን በላ፣ ራቁቱን ሆነ። እግዚአብሔርን የሚያክል ጌታ ገነትን የሚያክል ቦታ አጣ። ከዚህ ሰውረን መድኃኒዓለም። ከአዳም አቅም አንጻር 5500 ዘመን ቅጣት ቀላል አልነበረም። ዛሬ አሁን ባለንበት የዕድሜ ፍታሽ እስር ቤት ማለት ነው፣ በምናየው ደረጃ ማለት ነው። ይህን ያመጣው ምንድን ነው? ታማኝ አገልጋይነቱ ወደ ክፉ አገልጋይነት መጥቶ ነው። ክፉ አገልጋይነትን የሚያመጣው ማን ነው? ሉቃስ ወንጌል 23 እንመልከት። በይሁዳ ልብ ሰይጣን ገባ፣ ከመልካም አገልጋይነት ወደ ክፉ አገልጋይነት፣ ከሐዋርያነት ወደ ሻጭነት ለወጠው ማለት ነው። ከዚህ እግዚአብሔር ይሰውራል። አያችሁ፣ ታማኝ ተብሎ አጉዳይ፣ ይልቁንም በመልካም ቦታ ተቀምጦ በክፉ ቦታ መገኘት ከባድ ነገር ነው። የሚገርመው ነገር ማለት ነው። ስለዚህ ምን አለ? እነሆ ጌታው መልካም ሲሰራ አግኝቶ በገንዘቡ ሁሉ ላይ የሚሾመው ታማኝ አገልጋይ ማን ነው የሚለው ኦሪት ዘፍጥረት ምዕራፍ 3 ቁጥር 10 ላይ ምንድን ነው የሚለው? ወፀዎ እግዚአብሔር ለአቡነ አዳም ወይቤሎ አይቴሃሎ ከአዳም። እግዚአብሔር አዳምን ጠራው። የት አለህ አለው። አየው፣ በታማኝ ቦታ ነው ያለው ሲለው፣ እነሆ ትረዳኝ ዘንድ የሰጠኸኝ ሔዋን በለስን ቆርጣ በልታ አበላችኝ፣ ራቁቷን ሆና ራቁቴ እንደሆነ አደረገችኝ ያልና ምክንያት ፈጠረ። ሔዋንን ለምን አላት? ሰይጣን ነው አለች። በአጭሩ ሰይጣን ተጠያቂ አልሆነም። አዳምና ሔዋን ከታማኝነት ጎድለው ተገኙ ነው። ዛሬም በትዳር ዛሬም በሃይማኖት ዛሬም በሀገር ዛሬም በፍቅር ከታማኝነት ጎድለን እንዳንገኝ እግዚአብሔር ይርዳን። መኑቱ ገብርኄር ወምእመን ዘይረክቦ እግዚኡ በምግባረ ሰናይ ወይሰይሞ ዲበ ኩሉ ነዋዩ። አዎ በጎ ታማኝ ሆኖ በትንሹ ከተገኘ ለብዙ ይሾማል፣ ለትልቁ ይሾማል ማለት ነው። በትንሿ ከተሾምን እኔ አንዳንድ ጊዜ ሰዎች ቀለበቱን ያወልቅና የልብ ቀለበት ይላል፣ ማተቡን ያወልቅና የልብ ማተብ ይላል። ለሚታየው በእጅ ላይ ለሚታየው ቀለበት ካልታመንክ ለልብ ቀለበት እንዴት ትታመናለህ? ለሚታየው አንገት ላይ ላለው ማተብ ታማኝ ካልሆንክ እንሆን በልብ ያለውን የሚያውቀው እግዚአብሔር ብቻ እኮ ነው። ይፈትን ልብ ወኩልያት እግዚአብሔር፣ ልብና ኩልያትን የሚመረምር እግዚአብሔር ነው፣ ሌላ ሰው አይደለም። ስለዚህ ለሚታየው ነገር ታማኝ ካልሆን ለማይታየው ነገር እንዴት ታማኝ ልንሆን እንችላለን? ይህን መውሰድ ይጠይቃል ማለት ነው። ምን ይላል? ዳግመኛ እግዚአብሔር በትንሹ የታመነ ደግና ታማኝ አገልጋይ ሆይ በብዙ እሾምሃለሁ፣ ወደ ጌታህ ደስታ ግባ። ዘበውሁድ ምእመነ ኮንከ ዲበ ብዙ ሰይመከ በውስተ ፍስሓሁ ለእግዚእከ። አለቀ። ዳግመኛ እግዚአብሔር በትንሹ የታመነ ትንሽ፣ በመጀመሪያ ይሄ ኑሮ እድሜ ትንሽ ነው። 70 ዓመት 80 ዓመት ነዋል። መበዛ 80። አዎ ከበዛ 80 ነው። ያለበለዚያ ግን የሰው እድሜ 70 ነው። በዚህ ዓለም በትንሹ እድሜ ለታመነ ሰው በመንግስተ ሰማያት ለትልቁ እድሜ ይሾማል። ለዚች ዓለም የወታደር ድንኳን የድር ድንኳን ለሆነችው ለምትጠቀልለዋ በ3 ቀን በ4 ቀን ለማታልፈዋ ለዚች ዓለም የታመነ አገልጋይ ለመንግስተ ሰማያት ታማኝ ሆኖ በትልቁ በመንግስተ ሰማያት ይሾማል ማለት ነው። እንደገና በትንሹ እድሜያችን ከታመን ለትልቁ እድሜያችን እንሾማለን ማለት ነው። ሌላው ትንሽ አገልግሎት ናት ያለችን። በትንሹ አገልግሎታችን ታማኝ ሆነን ከተገኘን ወደ ትልቁ አገልግሎት እንሾማለን ማለት ነው። ዲቁናን ካላከበረ ቅስና እንዴት ይመጣል? ቅስናን ካላከበሩ ደግሞ ሌላው አይመጣም። ስለዚህ ታማኝነት ከምን ይጀምራል? ከእናት ይጀምራል፣ ከአባት ይጀምራል፣ ከቤተ ክርስቲያን፣ ከአባቶች፣ ከሀገር፣ ከስራ፣ ከሃይማኖት። እነዚህ ሁሉ ታማኝነትን ይጠይቃሉ። ስለዚህ ታማኞችም ማን ያገኛቸዋል ይላል እና ታማኝ ሆነን እንድንገኝ የእግዚአብሔር አምላካችን መልካም ፈቃዱ ይሆንልን። ምን አለ ታዲያ? ወይሰይሞ ዲበ ኩሉ ነዋዩ ካዕበ ይቤሎ እግዚአብሔር ገብርኄር ወምእመን ዘበውሁድ ምእመነ ኮንከ ዲበ ብዙ ሰይመከ በውስተ ፍስሓሁ ለእግዚእከ። አዎ
ዳግመኛም እግዚአብሔር በትንሹ የታመነ ደግና ታማኝ አገልጋይ ሆይ በብዙ ሾምሃለሁ፣ ወደ ጌታ ደስታ ግባ አለ። እንደው አንዳንድ ጥቅሶች እንመልከት። ኤርምያስ 3:23 ላይ ታማኝነትህ ብዙ ነው ይላል። ያደርግልን መድኃኒዓለም። ታማኝነትህ በሃይማኖትህ፣ በሕይወትህ፣ በስራት በተለያ በሀገር ታማኝነት ብዙ ነውና ታምነ ተገኝ ይላል። ያደርግልን። ሌላው ማቴዎስ 24:45 ላይ ታማኝና ልባም አገልጋይ ማን ነው ይላል። ማን ነው? ለአባቱ ታማኝ፣ ለሀገሩ ታማኝ፣ ለሃይማኖት ታማኝ፣ ለልጆቹ ታማኝ፣ ለትዳሩ ታማኝ፣ ለተሰጠው ዓላማ ታማኝ፣ ለስራው ታማኝ ማን ነው? ከተገኘ መልካም እንደሆነ ይናገራል እዚህ ጋር ማለት ነው። ሌላው ቆላሲስ 1:7 ላይ ታማኝ የክርስቶስ አገልጋይ ነው ይላል። አዩ የክርስቶስ ምንድን ነው? ኢያሱን በአንድ ወቅት ሰይጣን ሲፈትነው ምን አለ? መልአኩ ሲመሰከር ይሄ እኮ ከሰዓት ውስጥ የወጣ ትንታግ ነው፣ ታማኝ ነው አለ። ኢዮብን ምን አለ? እግዚአብሔር መልአክ ይሄ እኮ ልጆቹ ቢሞቱ፣ ሰራተኞቹ ቢሞቱ፣ ሀብቱ ቢያልቅበት፣ ሰውነቱ በቁስል ቢመታ ለእግዚአብሔር ታማኝ አገልጋይ ሆኖ የተገኘ ነው። ሚስቱ ካድያለች፣ ጓደኞቹ ካድያሉ ቢያጨናንቁት ታማኝ ስለነበረ እሱ ግን የእግዚአብሔር መልአክ ነው፣ ታማኝ አገልጋይ ከእሳት የወጣ ትንታግ ነው ብሎ ሲያመሰግነው እንሰማለን። ታማኝ አድርጎ ለአገልግሎት ሾመኝ፣ ታማኝ አድርጎ ስለቆጠረኝ፣ ሳይሰርቁ በጎ ታማኝ እንዲሆኑ ምከራቸውና አስተምራቸው። ቲቶ 2:9 እንደው ምን ይላል? እናንተ ታማኝ አድርጎ ለአገልግሎት ሾመኝ፣ ታማኝ አድርጎ ስለቆጠረኝ። አዩ ታማኝ አድርጎ የቆጠረን አምላክ የተመሰገነ ይሁን። ለእያንዳንዳችን ታማኝነት ተሰጥቶናልና በተሰጠን ነገር እንድንገኝ እግዚአብሔር ይርዳል። ይቀጥልና ቅዱስ ጴጥሮስ ደግሞ በዚህ በቅዳሴው ላይ ያሉትን መልእክታቶች እንመልከታቸው። ሁለተኛ ጢሞቴዎስ 2:16 ላይ ሌሎችን ደግሞ ሊያስተምሩ ለሚችሉ ሰዎች አድርስ። ሌሎችን አሁን በበረቱ ያሉትን ብቻ ሳይሆን ከበረቱ ውጭ ያሉትንም ሊያስተምሩ የሚችሉ ከበረቱ ውጭ አሉ፣ ራቅ ብለው የቆሙ ያልቀረቡ። ለምሳሌ በጌታ ስብከት በዘመነ በዚህ በ3 ዓመት ስብከቱ ጊዜ የሉቃስ ወንጌል ምዕራፍ 15 ከቁጥር 1 እንመልከት። ቀራጮች የተባሉ የተናቁት ወደ ጌታ እየመጡ እየተጠመቁ እየተማሩ ንስሐ እየገቡ ተከታዮች ሲሆኑ፣ ጸሐፍት የተባሉ የዘመን ታሪክ የሚጽፉ ፈሪሳውያን የተባሉ ታሪክ የሚያውቁ ብሉይ ኪዳን የሚያውቁ ይልቁንም ደግሞ አዋቂ ነን የሚሉ፣ ሰዱቃውያን የተባሉ ባለሀብት ትንሣኤ ዘጉባኤ የለም የሚሉ በሀብታችን እንኖራለን በሀብታችን እንጸድቃለን የሚሉ ጌታ ሲመጣ ከመማርና ታማኝ አገልጋይ ከመሆን ይልቅ ራቅ ብለው በላይ ወሰታይ ይበላል ይጠጣል፣ አርከማይ ምናምን መጸባል የዳዎች አባት ነው ዳዎችን ይወዳል እያሉ ከመማር ይልቅ እንቅፋቱ ነው ነበር ይላል። በጎ አገልጋይ ከመሆን ይልቅ መሰናክሉ ነው ነበር ይላል። ከዚህ ሰውረን መድኃኒዓለም እና ምን ይላል? ሌሎችን ደግሞ ሊያስተምር ወይም ሊያስተምሩ ለሚችሉ ሰዎች አድርስ። ከውጭ ያሉትን ከበረቱ ውጭ ጌታ ምንድን ነው ያለው? ከበረቱ ውጭ ያሉትን እፈልጋለሁ ነው ያለው። ስለዚህ ታማኝነት በበረት ውስጥ ያሉትን ብቻ ሳይሆን ከበረት ውጭ ያሉትንም ለማስተማር መጣር ነው ማለት ነው። ይህን ይነግረናል። ሌላው ቅዱስ ጴጥሮስ አንደኛ ጴጥሮስ ምዕራፍ 5 1-12 ለመንጋው ምሳሌ ሁን እንጂ ለመንጋው ምሳሌ ሁኑ እንጂ ሌሎቹን መሰናክል ወይም ለሌሎቹ መሰናክል እንዳትሆን ተጠንቀቅ። ይልቁንም በኃይል አትግዙ። በኃይል መግዛት ጥሩ አይደለም። አንዳንድ ጊዜ ሰዎች ከፍቅር ይልቅ ጥላቻን፣ በፍቅር ከመግዛት ይልቅ በጥላቻ ሰዎችን መግዛት የሚፈልጉ ሰዎች አሉ። ነገር ግን መጽሐፍ ምን ይላል? በኃይል አይደለም ይላል። ለመንጋው ምሳሌ ሁኑ እንጂ ባልንጀሮቻችሁን በኃይል አትግዙ፣ አታስጨንቋቸው ይላል። ማስጨነቅ መልካም አይደለም ይላል። ማስጨነቅ እንደውም ቅዱስ ጴጥሮስ ምዕራፍ 5 ላይ እዚሁ ላይ አለፍ ብሎ ምን ይላል? የሚያስጨንቃችሁን ለእግዚአብሔር ስጡት ይላል። አለቀ። ሰው የሚያስጨንቀውን ለእግዚአብሔር መስጠት እንጂ ለሚያሰራው ሰራተኛ ሰጥቶ ሰራተኛን ማስጨነቅ መልካም እንዳልሆነ ቅዱስ መጽሐፍ ይናገራል ማለት ነው። ስለዚህ ምን አለ? ጓደኞቻችሁ ለምሳሌ ሰጥኸው አታስጨንቀው፣ አበድረኸው አታስጨንቀው። አታስጨንቀው፣ በስራው አታስጨንቀው። የሚችለውን ይስራ፣ የሚችለውን የሚያውቀውን ይናገር፣ በማያውቀው አታስጨንቀው የሚለውን ይተረጉማል ማለት ነው። እና ምን አለ? በኃይል አይደለም በፍቅር በጠብ አይደለም በፍቅር በመተዛዘን በመተማመን ይሆናል። ታማኝ ባለትዳሩ ለትዳሩ፣ አገልጋዩ ለአገልግሎቱ፣ ለሃይማኖቱ፣ ለሀገሩ
ሁሉም ታማኝ እንዲያደርገን መልካም ፈቃዱ ይሁንልን። ወደ ወንጌሉ ንድ የማቴዎስ ወንጌል ምዕራፍ 25 ከቁጥር 15 ያለው ወንጌል እንደዚህ ይለናል። ምን ይላል? እስመ ከመ ብእሲ ዘይነግድ ወፀዋ አግብርቲሁ ይላል። ምንድን ነው የሚለው? ባለ ወንጌሉ አንድ መልካም ሰው ነበረ ይላል። መልካም ሰው ነበረ። ያ መልካም ሰው ሰራተኞች ነበሩት። ያ ባለጸጋ ነው፣ ባለሀብት ነው፣ ሰራተኞች ነበሩት ይልና ለየአንዳንዱ ምንድን ነው ይላል? ወደ ሌላ አገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ ሰጣቸው፣ ወይም እንደሰጣቸው እንግዲህ ንቁ ይላል። እንደሰጣቸው ይልና ለእያንዳንዱ እንደ አቅሙ። አሁን የነገውን ወንጌል ማሰብ ያለብን እንደ አቅማችን ነው። አንድ ነገር ትዝ ይበለን። ይሁዳን እግዚአብሔር ማንነቱን ሊነግረው ሲፈልግ አንድ ቀን ይላል ትርጓሜ ደቀ መዛሙርቱን ጠራና እንደ አቅማቸው ጠጠር ሰብስባቸው አምጡ አላቸው ይላል። ሄዱና እንደ አቅማቸው ጠጠር ሰብስበው ሲመጡ እሱ ግን አንድ ጭብጥ ይዞ መጣ። ወርቅ ይሁንላችሁና ውሰዱት አላቸው። ተጫወተብኛል። አሁን ቀጠለና ምን አለ ጌታ? ሄዱና ደግሞ በአቅማቸው አንዳንድ ድንጋይ ብቻ አምጡ አላቸው ይላል። ሄዱና ሁሉም እንደ አቅማቸው አንስተው ይዘው ሲመጡ ይሁዳ ግን ቅድም ሰርተልኛል፣ አሁን እንደው ትልቅ ነው አለና ሰይጣን ሳያሸክሙ አይቀርም ግድግድ እንደው ትልቅ ድንጋይ ይዞ መጣ፣ ወገቡ እስከሚቆረጥ ማለት ነው። ሲቀሩ ተንኮል እንደሆነ ማን አወቀ? እግዚአብሔር አወቀ። አያችሁ፣ የምንሰጠው ስጦታ የምናመጣው ሁሉ ነገር ከበጎ ይሁን ከመጥፎ ይሁን እግዚአብሔር ሁሉን ያውቃል። አመጣጣችን ሁሉ እግዚአብሔር ያውቃል። ዮሐንስ ወንጌል ምዕራፍ 2 ቁጥር መጨረሻ ላይ ተመልከቱ። ምን ይላል? እግዚአብሔር እያንዳንዱን ማንነቱን ያውቃል ይላል። እንደ አሜሪካ ሲያይ እንደ ኢትዮጵያ ወደኛ አያስፈልገውም፣ ላቦራቶሪም አያስፈልገውም። እግዚአብሔር የእያንዳንዳችን ማንነት እግዚአብሔር ስለሚያውቅ ማለት ነው። እና ምን ይላል እዚህ ላይ የሚነግረን ማለት ነው እንደ አቅማቸው አምጡ ሲል እሱ ትልቁን አመጣ። ወሩሩ ሲል ሁሉም እንደ አቅማቸው ሲወረውሩ እሱ ግን አጠገቡ ላይ ወደቀ። እድሜ አጠራ። አያችሁ፣ አገልግሎት በአቅም እንጂ እነሆ ያለ አቅም ወገብ እስከሚቆረጥ ማገልገል አይደለም ማለት ነው። እና ምን አለ? ቦለ ዘውሃቦ 5 መክሊተ 5 መክሊት የሰጠው አለ። ወቦለ ዘውሃቦ 2 መክሊተ 2 መክሊት የሰጠው አለ። ይቀጥልና ምን ይላል? አንድም የሰጠው አለ ይላል። ባለ 5ቱ 10 አደረገ፣ ባለ 2ቱ 4 አደረገ፣ ባለ አንዱ ግን ቀበረ ይለናል። ከዚህ በኋላ የሚገርመው ነገር ሊተሳሰባቸው መጣ ይላል። አንድ ባለጠጋ ግን ሄዶ አንዱ ዳው ግን ሄዶ ቆፈረና ቀበረ ካለ በኋላ ከብዙ ዘመን በኋላ የእነዚያ ባሮች ጌታ መጣና ተቆጣጠራቸው ይላል። ተቆጣጠራቸው ይላል። ባለ 5ቱ 10 አድርጓል፣ ባለ 2ቱ 4 አድርጓል፣ ባለ አንዱ ግን ቀብሮታል። ልብ አድርጉ። ባለ 5ቱን ምን አለው? 5 ሰጥቼ ነበር። አዎ ጌታ ሆይ 5 ጨምሬ 10 አድርጌያለሁ አለ። አንተ ታማኝ አገልጋይ በትንሹ ታምናልና ወደ ጌታ ደስታ ግባ። የእኛን ሕይወት እዚህ ላይ ያደርጉ። ባለ 2ቱ አድርጌያለሁ አለ። በትንሹ ታምናልና ወደ ጌታ ደስታ ግባ። ባለ 1 መክሊት ግን የተቀበለው ደግሞ ቀብሮ ጌታ ሆይ ካልዘራበት የምታጭድ ካልበተንክበት የምሰበስብ ጨካኝ ሰው መሆንህን አውቃለሁ። ፈራሁ ምጄ መክሊትህን በምድር ቀበርኩኝ። እነሆ መክሊት አለና አንዷን ሰጠው ይላል። የሰውየው መልስ እንመልከት። ጌታውን መልሶ እንዲህ አለው፣ አንተ ክፉና ሀኬተኛ ባሪያ፣ ካልዘራሁበት እንዳጭድ ካልበተንኩበት እንድሰበስብ የት ታውቃለህ? ስለዚህ ገንዘቤን ለለዋጮች አደራ ልትሰጠው በተገባ ነበር። እኔም መጥቼ ያለኝን ከትርፉ ጋር ወስደው ነበር። ስለዚህ መክሊቱን ውሰዱበት፣ 10 መክሊት ላለው ስጡት፣ ላለው ሁሉ ይሰጠዋልና ይበዛለታልም፣ ከሌለው ግን ያው ያለው እንኳ ይወሰድበታል። የማይጠቅመውንም ባሪያ በውጭ ወዳለው ጨለማ አውጡት፣ በዚያ ልቅሶና ጥርስ ማፋጨት ይሆናል። የሰው ልጅ በክብሩ የመጣበት ጊዜ ከእርሱ ጋር ከቅዱሳን መላእክቶች ሁሉ ጋር በዚያን ጊዜ በዙፋኑ ይቀመጣል ይልና ያስቀምጠዋል ወንጌሉ። አሁን ልብ አድርጉ እንግዲህ ባለ 5ቱ 10 አድርጓል፣ ታምኗል። ባለ 2ቱ 4 አድርጓል፣ ታምኗል። ባለ አንዱ ግን ያንኑ ቀብሯል። ይሄ ሰው ነው። ወደ ወርቁ እናምጣው። ወደ ወርቁ ስናመጣው እንግዲህ ወደ ወርቁ እንውሰደው። ባለጸጋ የተባለው እግዚአብሔር ነው። ባለ 5 ባለ 2 ባለ 1 አድርጎ ለእያንዳንዱ በጸጋው ሰጥቷል። እግዚአብሔር ለጳጳሳት ጸጋ ሰጥቷል፣ ለመነኮሳት ጸጋ ሰጥቷል፣ ለሰባኪው ጸጋ ሰጥቷል፣ ለተማሪው ጸጋ ሰጥቷል፣ ለዲያቆኑ ሰጥቷል፣ ለእያንዳንዱ መክሊት ሰጥቷል። እግዚአብሔር አትራፊ ነው። ለሰባኪው፣ ለመምህሩ፣ ለመርጌታው ሰጥቷል። እግዚአብሔር
መክሊት ማለት ነው። ባለ 5 የተባለ ማን ነው? ሙሴ ነው። ነቢዩ ሙሴ በተሰጠው መክሊት እስራኤልን ጠብቆ እስራኤልን ይቅር በል ይቅር የማትል ከሆነ ከሕይወት መጽሐፍ ደምስሰኝ ብሎ የኤርትራን ባህር አሻግሮ ከነዓን አስገብቶ ይልቁንም እየጸለየ በጸሎቱ ደግፎ 5 መጻሕፍትን ጽፎ ባለ 5 ሆነ። ቅዱስ ጴጥሮስም እንደዚሁ ባለ 2 ነው ማለት ነው። ይሁዳ ባለ 1 ነው ማለት ነው። በአጭሩ እነሆ ለእያንዳንዳችን እግዚአብሔር መልእክት ሰጥቷል። ምን ሰጥቷል? መክሊት ሰጥቷል። መልእክት አለው። ምንድን ነው? በመክሊቱ ላይ አትርፉ የሚል መልእክት አለው። አትራፊውን አጉዳይ እንዳትሆኑ፣ አትራፊውን ቀጣፊ እንዳትሆኑ፣ ታማኝ ሆናችሁ ተገኙ የሚል አለ። ከመንግር ፈቃደ ከመከርኩ አምላኬ ወሕግከኒ በማእከለ ከርሴ የዜሞኩ ጽድቀከ በማኅበረ አቤት። ልበ አምላክ ዳዊት አምላክ ሆይ ፈቃድህን አደርግ ዘንድ ወደድኩ፣ ሕግህም በልቤ ነው፣ በልቤ ውስጥ ነው አለ። ማን ነው? ልበ አምላክ ዳዊት ማለት ነው። ሕግህ በልቤ ውስጥ ነው። ፈቃድህን እንዳደርግ ፈቃድህን አደርግ ዘንድ ምን አልኩኝ? ወደድኩ ይላል። ስለዚህ የእግዚአብሔርን ፈቃድ አድርገን እንድንወጣ መልካም አገልጋይ ሆነን እንድናልፍ የአምላካችን የእግዚአብሔር መልካም ፈቃድ ይሁንልን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። እሑድ በሰፊው ደግሞ እንማማርበታለን። ወስብሐት ለእግዚአብሔር።